የለጠፍሽው? ፌስቡክ ላይ ስለጥፊው እኔ የልጆችሽን ፎቶ አምጥተን ያሳየነው ብልጽግናነትሽን ከአብይ አህመድ ጋር የመልካም ስራ ብለሽ የለጠፍሽውን ራስ አምጥቶ ያችን የጻፍሻትን ለማሳየት አሳይቷል። ከዛ ውጭ እላፊ ነገር ልጆችሽ ላይ የተሰደበም የተባለም ነገር የለም። የአባቴን የእናቴን ምናምን ፎቶ አልሽኝ ያላመጣው በ24 ሰዓትም ውስጥ አልሽ፣ በ88 ሰዓት አልሽ፣ በ78 ሰዓት አልሽ አለው። እኔ ምድር ላይ ነኝ ሲሆን ስታደርጊው እኔም ማድረግ ያለብኝን ነገር አደርጋለሁ ብያለሁ። ከዛ ውጭ ትልቁ ነገር ምንድነው? ማህበረሰብ እንደ ማህበረሰብ ትልቅ ማህበረሰብን ሌላ ማህበረሰብን አንተ ስለምትወድ አንተ የምትቆምለት ዓላማ ከዛ ጎን ያለው ማህበረሰብ ሌላ ማህበረሰብ ዝቅ አድርገህ ያኛው ማህበረሰብ ከፍ ማድረግ የሚሰጥህን ነገር ከፍ ሊያደርግ ዝቅ ሊያደርግልህ ይችላል። እኛ ዛሬ የምንሳደደውም ምድርም ላይ የሚሞተውም ወገናችን ደምን ባያለቀሰ ዛሬ በድሮን ታውቃለህ አማራ ላይ ያለውን ስቃይና መከራ እሷ 13,000 ሰው ይዛ የአማራ ገጽታው እርስ በርስ መገዳደል የአማራ ገጽታው እርስ በርስ መዋጋት መተራረን ነው። ይሄንን እንደቀልድ ካያችሁት እኔ ወጥቼ ሄዳለሁ። በመጀመሪያ ደረጃ እኔ ከማህበረሰብ በላይ አይደለሁም። ካሜራዋን ከፍታ ያንን ያጣጣለችው ማህበረሰብና ጉራጌም የራሱን ትናለ፣ ኦሮሞም የራሱን ትናለ። አማራም ሰፊ ማህበረሰብ ለማንም ለጋስና ለማንም ክፉ አይደለም፣ ለጥላቱ ራሱ ክፉ አይደለም። ቲክታክ ላይ ያላችሁት አማራዎች ብትል አይ ይሄንን ብትል አሁን ያልሰማም በተደጋጋሚ ሪከርዱ መመለስ ይችላል። ፔጅም ላይ አስቀምጫለሁ። የአማራው ገጽታ እርስ በርስ መገዳደልና መተራረር ነው። እዚህ ሚዲያ ላይ ያላችሁ አማራዎች እኮ እርስ በርሳችሁ ነው የምትጣሉ። እርስ በርሳችሁ ነው ሚዲያ ላይ እንኳን አትስማሙ። ሚዲያ ላይ ያላችሁ ብላ ብትጠራ ችግር የአማራው ገጽታ ማለት ግን 14,000 ሰው ይዛ ጉራጌንና ኦሮሞን ሂዱ ያቸው አጅማል ላይ ከሌላ ሌላው ማህበረሰብ እርስ በርሱ እኮ ሲተራረድ እናውቃለን። አማራ ዛሬ ወንድሞቻችን ኑሮቻችን እስር ቤት የገቡ ዛሬ ወንድሞቻችን ጫካ የገቡ ለነጻነት እህቱ ስትታረድበት እናቱ ስትደፈር እፊቱ ህፃን ልጅ ሲታረድ በድሮን ሲጨፈጨፍ ሲገፋ ከነበረው ንብረት ላይ ሲፈናቀል ዛሬ ትልልቅ ወንድሞቻችን በየሀገሩ ላይ ተሳደያሉ። ከኔ ጀምሮ ተሳደናል በማንነታችን። እሷም ዛሬ ትኩረት አድርጋ በምንድን ነው የምትፈለግበት ምክንያት በማንነታችን ነው። ስለዚህ ይህን ሰፊ ማህበረሰብ መጀመሪያ ቁማ ይቅርታ አስጠይቅልኝ። ከዛ በተረፈ ለሌላ ሰው ጥሪ የህሜት ነገር እንደዚህ ያላወራው ነው ያላችሁትን ያደረጋችሁትን ነገር መዘራዘር ካለብን በደንብ እንዘራዘራለን። መነጋገር ካለብን በደንብ እንነጋገራለን። አንድ እኔ ጆከር ውሸት የሚባል ላንቺ ምንም አይነት ጥላቻ የለኝም። አሲዘዋለሁ ብለሽ ስትፎክሪ ከሁለት ወር በፊት ደውዬልሻለሁ በተደጋጋሚ በስልክሽ ላይ አውርተንበታል። ይሄንን በግሩፕም እነሴዶ ረባቦ ማገናኝተውን አውርተንበት ተመልሰሽ መጥተሽ ዘራፍ ብለሽ ስድብ የጀመርሽው አንቺ። ከዛ በኋላ እኔ አንቺን ስም ማንሰጫለ ከብዙ ሰው ጋር እነጋገራለሁ ከብዙ ሰው አሁን ዱባይ ነው የምኖረው። አሁንም ዱባይ ነው ያለሁት። ማንም ለሚያስይዘሽ ሰው አለውኝ። ከሌላ ሰው ሌላ ሰው ለማዳን ምናምን ኖ መዘርዘር የፈለግሽውን ነገር መዘርዘር ትችያለሽ። ማውራት የፈለግሽውን ነገር ታወሪያለሽ፣ መልስ ሰጥሻለሁ። እናድራለን እንውላለን። አንድ ውሸትን ያልጨምረው። አሁንም አሲዘዋለሁ በእኔ በኩል ያለ ነገር አሲዘዋለሁ። ዘራፍ አካኪ ዘራፍ ለምትየው ነገር ስራሽ ነው፣ ስራ ተሰጥቶሽ ነው። ኤምባሲ ድረስ ደህንነት ቢሮ ሁሉ ተሰብስበሽ ስራ እንዳለሽ ሁሉ ነገር ተነግሮልሻል። አውቃለሁ ያም ስራ እንዳለሽ። ያ ስራሽ ስለሆነ እኔ ይቅርታም እንድትጠይቅኝ አልፈልግም። ግን አሁን ወጣ ለተናገረችው ያንን ሰፊ ማህበረሰብ ላቆሸሸችው ዛሬ እየሞተና እየተገደለ እየተፈናቀለ ላለ ማህበረሰብ በዚህ ልክ 14,000 ሰው ይዛ ላቆሸሸችው ማህበረሰብ ትውጣና ይቅርታ ትጠይቅ። በልጅ ዙሪያ ተናግሬያለሁ። ልጅ እኔ አላመጣሁም።
ብልጽግና ራስሽ ፌስቡክ ላይ የለጠፍሽውን እንጂ ከውስጥ ፈልፍለን አይደለም ያመጣል። ፌስቡክ ላይ ያለውን አመጡት። ብልጽግና እንደሆንሽ የጻፍሽበትን የአብይ አህመድን ፎቶ ለጥፈሽ የሰራሽውን አምጥቶ ለጥፎ አሳየ። ከዛ ውጭ ስድብ እንኳን ቃል ላፊ አልተናገረም ልጁ። በቃ ዝጋው አይተነዋል፣ ዝጋው አልኩት፣ ዘጋ። ከዛ አባትሽን የእናቴን ፎቶ አምጥቶ ምናምን ርካሽ ቦታ ምናምን ሌባ ብለውኛል አልሽ። ራስሽ አመንሽበት እኮ ነው። ወደ 100 ምናምን ሰው አለ። አንቺ ራስሽ አመንሽበት። ማንም የሚልሽ አዎ ሌባ ብዬ መነሻው ሳራ ለሀበሻ ቤት ቁጭ ብለሽ ራስህን ታውቃለህ። ማን በውስጥ ለሰው ሁሉ የምትነጂውን ነገር 28,000 ሰው ራስህን ማን እንደሆንክ ታውቃለህ። አንገቴን ይዤ አስገባለሁ አልሽ። እኔ ሞኝ አይደለሁም፣ በደንብ አውቃለሁ። መጥቼ እዚህ የሆነ ቤት ነው ሌባ ብዬሻለሁ። ራስሽ ታምኔበታለሽ። አሁንም 100 ምናምን ሰው አለ። ሐሰት አይደለም ይሄ ትክክለኛ ተግባርሽና አንቺን የሚገልጽ ነገር እንጂ የተናገርኩት ህሜትም አይደለም። ግን አሁን የምፈልገው ይሄን ለማለት ፈልጋ ነው ሳትሉ 14,000 ሰው ይዛ ማህበረሰብን እንደ ማህበረሰብ እርስ በርሱ ነው የሚተራረደው የአማራ ገጽታው ብላ ነው የተናገረችው። አላልኩም ካለ ቃል በቃል አመጣዋለሁ። አሁን ይሄንን ወጣ ይቅርታ ትጠይቅ። በሌላ ጉዳይ ልጨርስ። በሌላ ጉዳይ እኔ ስታወራ ዝም ብያለሁ። በሌላ ጉዳይ በማስያዝ በምናምን ለሚባለው ነገር ስራ ተሰጥቷታል። ከኤምባሲ ከደህንነቶች ጋር ነው የምትሰራ። ከመንግስቷ ጎን ሆና ነው የምትሰራ። ማጽዳት ያለባትን ማጽዳት ግዴታዋ ነው። በዚህ እኔ ይቅርታ ጠይቂኝ አትጠይቂኝ እምል ሰው አይደለም። አሁንም እንዳትተወኝ ነው የምለምናት። አራተኛው ግን የማህበረሰቡን ጉዳይ ይቅርታ አስጠይቅልኝ። እስቲ እኔ እዚህ ላይ ማኛው ልናገርበት። ምክንያቱም ወደ ፖለቲካ ምንም እንዳታለባብሱት የአማራ ገጽታው ነው ያለችው። ሚዲያ ላይ ያላችሁ እንኳን አይደለም ያለችው። ማቆየም ካለባበሳችሁት እኔ እወጣለሁ። አይደለም እንደዛ እኮ አይደለም። ቆይ ጆካ እኔ አንተ ያገል ጠይቅ። አማራ ነች አይደል? ሰው ታምናለህ አማራ መሆኑን? አላውቅም። እኔ አማራ ነሽ ኦሮሞ ነሽ በተደጋጋሚ እኔ እና እሱ አውርተናል። ራሱ መጠየቅ ትችላለህ። አማራ ነሽ? አድምጠኝ። እኔ ማምታታት መዋሸት ማለት ነው። ፖለቲካ እንዳይሆን ነው። አሁን ፖለቲካ አይደለም። ራሱ ያተናገረችውን እንጂ እኔ እንደ ግለሰብ ነው የተጣላ ነው። እንደ ግለሰብ ነው ማኩኔ እናንተ የምንመላለስ የጠየቀኝ ጥያቄ ልመልስልህ። እኔ ብሔርሽን አላውቅም። ስለ ብሔሯ አማራ ነሽ እንደዚህ ነሽ ብዬ ጠይቂያትም አላውቅም። የሚያገናኘን የሷ ጉዳይ ሌላ ጉዳይ ስለሆነ በደላሳቡ ላይ ጉርቁ ስላለ ጆካ አንዴ መኩን እንደገባኝ ገብቶን አንተንም ሰማን ገባኝ አንዴ ስማና ሰማን እኮ አንተ የምትለውን በደንብ ሰማን። ምን ማድረግ እንዳለብህ ይቅርታ ማን እንደምትጠይቅ ጠየቀን እኮ። ስለዚህ በዚህ ጉዳይ ላይ መኩም ለማስታረቅ የሚያደርገው ነገር ነው። ስለዚህ ከሰማው አንጻር ተነስቶ እሷ መጠየቅ ያለበት ጥያቄ ካለ ይጠይቃል። ገብቷል? ጠይቋት የምትለውን ነገር ታስረዳው። አንዴ እንስማው። ገብቷል? በቃ ሰማን። መጠየቅ ፈልጋል። አንተ ያልከውን ነገር ሰምተናል። በምን ጉዳይ ላይ ይቅርታ መጠየቅ እንዳለባት ትነግረናል። መኩ ግን የሚለው ሀሳብ ስላለው በዛ ጉዳይ ላይ አስታራቂ ስለሆነ መጠየቅ አለበት። ለዛ መኩም እስቲ ሙኒትን ጠይቃለሁ ምትል እንግዲህ ያው ጆካ አማራ መሆኗን አላወቅም ለመሰለን የሁለታችሁ ጸብ ህብረተሰብ ጋር ሲገባ ከባድ ነው። እስቲ ቆይ ለአንዴ ብቻ ነኝ አይደለሁም ብቻ በይኝ። እኔስ አማራ እንደሆንሽ ነው የተናገርሽው የሰማሁትን እቺን ብቻ ንገሪኝና ሐሳቤን ልግለጽ። አማራ ጆካ ወንድማችን እቺ ልጅ አሁን ዛሬ ለዚህ አማራ ወንድሞቿን የፈለገችውን ብትል አማራቱንም ብሔሯን አልጠየኩም። ለተናገረችው ነገር ይቅርታ የተናገረችው ነገር አማሮች እኛ አማራ ብላ መብቴ ነው። አማራ ስለሆንኩ አማራ ነኝ መስደብ አለብኝ። አማራ መስደብ አለብኝ ነው የሚባለው። እኔ ልመልስ እኛ ስለሆነን እየተወቃቀስን ያለ ነው። በቃ በኩል እነሱ ይመላለሱ። አንዴ ይተዋወቃሉ። የራሱን ግምት እኔ ግን የምናገረውን እናገራለሽ። ቆይ ሙኒት ያን በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚውት የምትፈልጊው ነቻቸው እነሱነታቸውን ነው የሚገልጹት። እኔን የሚገልጸኝ ማለት ነው። ልንገርሽ ብዬ ነው። እኩልም እኔ አንድ ነገር ልንገርልኝ። ዛሬ ሙኒት ዱባይ ሆነች እንጂ
ሙኒት ወለጋ ብትሆን በአማራነቷ ትሞት ነበር። ምንም አዲስ ነገር የለም። ጆካ ዛሬ እዚህ ሆነ እንጂ ወይ ወለጋ ወይ አርሲ ላይ ቢሆን ኖሮ ሞቶ ሊሆን ይችላል። ሁላችንም አማራ ነን። ግን ነገሮች አንዳንዴ ስትናደድ የሚታይ ገጽታ አለ። ይሄ ነገር ከውስጥ አንዳንድ ሰው ትግስት ኖሮት ሊያሳልፈው ይችላል። አንዳንድ ሰው ደግሞ ትግስት ኖሮ ሳይኖር ቀርቶ በንዴት የሆነ ነገር ሊናገር ይችላል። ጆካ ይሄንን አሁን እኔ ለምሳሌ በፖለቲካ ምክንያት በጣም ብዙ ሰው ጭራሽ አማራነቴን እንኳን ለመንጠቅ ተሞክሯል። ለምሳሌ ያ ሲሆን በቃ ራሴን አልሰድብም ብዬ አፌን ዘግቼ ተቀምጫለሁ። ለምን? ትግስቱ ስላለኝ ማለት ነው። ትግስቱ ስላለኝ አለፈ አይደለም። አሁን አንዳንድ ሰው ደግሞ ትግስቱ የለውም። የአማራ ሆኜ እንዴት አማራ በዚህ ደረጃ ነው ይናገረኛል በሚል ሁሉም አሁን አንድ ግሩፕ ላይ ያሉ ብዙ አማሮች የኔ የምላቸው ራሳቸው ሲወቅሷት ነው ያየሁት። እቺ ልጅ ምን ይሰማታል? መገለል ነው የሚሰማት። ከአማራነት ራሱ መገለል። ለምን? ካንተ ጋር ስለተጣላች። ጆካ ይሄን ነው ማሰብ ያለብን። ካንተ ጋር ስለተጣላች አማራ ሁሉ ሲያባራት ምንም መተራረድና እንደዚህ መወጋጋቱ ገጽታው ነው ማለት ወላ ለአንተ አግባብ ነው እንደመጣ ምን ያለው አግባብ የተሳሳተችውን ስህተት ይሄ ነው ይቅርታ ጠይቂ ማለት ያለባችሁ ወይስ ምንድነው? ጆካ መደምደሚያ እኔና እሷ በግለሰብ ጉዳይ ነው አይደል ተጣላ። እኔ እንደፈለገች አሲዝ ይብያታል። ግን ግለሰብ አይደለም እኮ ለሷ መልስ ቻንስ ስጡኝና እኔ ላውራ። እኔ ማሴጅ እንደልቷኝ እኔ አማራውን ቶኝ ጆካ ኮኔ ኦሮሞንና ስልጤን ከፍ አድርጋ እኛን ይተራረዳሉ እኮ ነው ያለች። አንዴ እሷ መልስ ትስጥ። በቃ አንዴ ፕሊዝ ለሷ ደንስ ለሷ ጉዳይ ነው። ቆይ ምንም ነገር አልስማማም። አንዴ እሷን ማፈርማ ይቻላል። አንዴ መታረቅ ካልሆነ በስተቀር ጆካ ማኩሻ አንዴ ሀሳቧን ትግለጽ። ለምንድን ነው ያለችው? ከሷ መስማት አለቀ። አንተን ነው የማናግረው ዮኒ። ለምጠይቅህ ጥያቄዎች አንተ መልስ ስጠኝ። ኦኬ? እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተመቸኝ ሆናለሁ። እንስሳ አይደለሁም፣ ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው። የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው። ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን፣ ሴት ሰደባውን፣ ሴት ማሳደዱን፣ ህፃናትን ማስተጓጎሉን ምን አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሞ የምናገረው እኔ በምኖርበት አካባቢ እና እያቸው በምንኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው ሲጀመር ይፈቱታል። ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀናለሁ። ፐርሰናሊ ከራሴ ስሜት ነው። እቀናለሁ። በዚህ በኦሮሞዎቹ እቀናለሁ፣ በስልጤዎቹ እቀናለሁ። እና የኛ ልጆች ጋር መጠፋፋት፣ መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባኝ። እኛ ሲህርና ተበላሉ የሚልን ማስቆማት ነው። እኔ ማንም ዝም አያስብልኝ። አይ ጋር ተጣላችሁ ወደ ማህበረሰብ አትጂ። አንተ ለማህበረሰብ አንተ እኔን ልታጠፋ ብታህል ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ የሆነ ግል ሰው ነው። 15,000 ሰው እኮ ነው ያለው። ማንኛውም አማራ ነው። ምንድን ነው ስድብ እየተሰደበ ሲህር እኮ ማለት ነው።
ያንን ይቅርታ ጠይቂኝ ማለት አንድ ጊዜ አንተ ሹመቴ ላይ ነበርክ ስልጣን ወይ ሙኒት እነሱ ዘይገፉናል እናንተ ከዚህ እንዳመጣልሻለሁ እንደዚህ የምትመጣው ነገር የለም የታለህና ነው የምትመጣው እኔ ልጠይቅ ሙና ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው ነገርኝ የዛሬ ስንት ዓመት ሁላችን የምናሽቃብጥበት ኒው ይር ላይ ይሄንን እንትን አምጥተው ነበረ ፕሮፋይል ፒክቸር የምታደርግበት አምጥተው ነበር መቼ እንዳረኩት ራሱ አላስታውሰው ያ ሁላችንም አብያም የሚባል ሰሞን ነበራል አዎ አድርጌውን ከሆነ በግል ላይ ማንም አይመለከተው እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ እዛም ደግሞ አማራ እየተባለ እንገፋለን ቦታ የለንም ድምጽ የለንም እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለም ማንም የሚመሰክረው በግዳጅ ጉዳይ ያለ ነው ስባል ነው የሚሄደው ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ይሄድ ነው ደግሞ ቀንደኛ ሰዎቹ ውስጥ ነበሩ ለሱ የሚያቀብሉት ምን እንደተነጋገረን ምን እንደተባባለን ያውቃል ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም እኔ ላይፍ ያስተማረችኝ ሴት ነኝ የምናገረውን የማደርገውን የማቅሰው ነኝ ሰጠኝ እኔም አንድ ጊዜ አቡ አንዴ ተናገረች እዛ ውስጥ አቡ ይናገር አንዴ ፕሊዝ እሺ መልስ አንድ ጊዜ አቡ እንዲናገር አድርጉት አንዴ ፕሊዝ በመጀመሪያ ለኛ ሁለታቸው መተና ወንድሞቻችን ናቸው አንድ ዝል ላይ እህቴ ሙኒት ላይ ያየሁት ሰታውን አማራ ይሸመጋገላል ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይ መሆን አስታራቂ ከኛ በላይ የለም ችግሩ የመናናቅና ያለመደማመጥ ነው ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረግጠሽን ቆጥሻል ሙኒት እንግዲህ ከዚህ በላይ ምን እናድርግ ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደል ሁሉም ነገራችሁ ማነው አንድ ለሊት ቁጭ አድርገን ለምን ታያለሽ እኔ ወቀሳ የምትመጣው አንተ ሲጭ ማለት እኔ ወቀሳ የምትመጣው the first night ማነው ቁጭ አድርጎ ያሳደረ ወይ ቤትስ ታስረግጠኝ ለዛሬ ደግሞ ልትወቅስ አንድ ጊዜ ታወራለች በእንትኑ ማለት እውነት ብለን ዝንነር ነው ለምሳሌ የሚደረገው ልክ አማራው ራስ በራሱ እንዳይመን ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም ይሄ ያዝማሪውና የቀልዱን ተወው ለህቴነሽ ወደ አንቺ ትኩረት ሲያተኩር 2500 ሰው ገልብጭ ነው የወጣው ሁሉም ሰው ያውቃል ምክንያቱም መጀመሪያ አልገባኝም ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ነው ጆከርም ሌሎችም አሉ የሷስም እኔ ቤት አይጠራም ብዬ ገልብጭ ወጥቻለሁ ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶሽ ሊሆን ይችላል እኔ በጣም ነው የምወድሽ በጣም ነው የማከብርሽ አንቺ ላይ መሆኑን ሳቅ ገልብጭ ወጥቻለሁ ግን ለምን ረግጠሽን ወጣሽ ለምሳሌ እንዴትና እንደወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው የኛን መጣላት የኛን መባላት የሚፈልግ ብዙ ነገር አለ እዙ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ አንቺም ማን እንዳደርሽበት እሱም አይደርስብሽም ብለን በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሄዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች ዘብቶባን ነው የሰደውል ሀቢባ ቤት ገብታ የናት በጣም የምንወደው ትልቅ ጓደኛ ወንድማችን ነው ይሰማ ይችላል ሁለት ሆነን ማንንም ሰው በእኛ መካከል የሚገባ የለም የትና ወንድሞቻችን ችግር እንፈታለን ብለን ስለዚህ እሱ ከሰጠህ በኋላ እኮ ማለት አሁን አንቺ እናንተ ገብተንባችሁ ማለት ነው እኔ እንዲህ አይነት ወሬ ነው የምጠላው ማለት እኔ የማሳጣት ነገር እኔ አንቺና ጆከር ጉዳይ ነው እየገባዋለሁ አንድ ጊዜ ጆከር ቆይ እኔ እየገባዋለሁት ለጆከርም ጠበቃ አይደለም አንቺና ጆከር ማዕከል አይደለም እየገባዋለሁት
እኛ ሽማግሌ የለንም ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ ባንቺና በሱ መካከል እንዳገባም ብለሽኛል አልገባሁም ናላይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ ያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ ከሁለታችሁም ጎን የለው ገብቷችኋል አሁን ግን መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽ ረቅጠሽን እንደወጣሽ አይተሰማን እውነት ነው ምንም ጥርጥር የለህት የብይ አክብሬ ለምንን በዛ ሁሉ ሰዓት አውርተን ረቅጠሽን ወጣሽ ጉዳዩን እንዳድስ ተታካጅ በጣም ነው የከፋን በጣም ነው የደበረን ምንም ጥርጥር የለው ማለት ሽማግሌ እንደሌለን ተውናተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው ገብቷችኋል እኔ ሞኔቴቴን ለምሳሌ ዝላ አንድ ነገር ጆከር ወንድሜ ነው እኔ ችግር በደረሰብኝ ጊዜና በዛን ጊዜ ሁሉም ሰው የሚያውቅ ነው እኛ አመስጋኝ ህዝቦች ነን ሰዎችን ስናመሰግን ካደረጉልን ብላ አድርገን ምናመሰግን ህዝቦች አሁን ብዙ ሰዎች አንዳንድ ሰው እኔ በሞኔት ላይ ምንም ነገር ያደረኩት የለስካው ከማንም ጎን አልቆምኩም ምናልባት ባዘማሪው ዙራ መጥተው አሽሙር ያዙ በኋላ ሞኔት ላይ የሚሆኑ ታርጌት ለሞኔት ሲሆን ገልብጬ ወጥቻለሁ ስለዚህ ሞኔት እንደት እኔ ቪዲዮም አለ እህቴ በሞቴ ሰሞን ነበርና እንደት ፊቴ ቆመችልኝ እሷ ካደረገች እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ ለምን ተነካን የሚለው ስሜቷ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ ገብቷል ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ አስተሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ በዛን ሰዓት ግን ጆከር እኔ ጋር ነበር እሷ ቢሮ ስንሄድ ጆከር ነበር ያው ስለማታውቀው ሊሆን ይችላል እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውም ግዴታው ነው ሙኒትን ተሁሉም በላይ አመሰግንኳት ለምን ሙኒት ጋር አንድ ቀን ተደዋወል ነው ሳውዲ ያለው ዱባይ መጥቼ ተዳውለን አናቅም እዛ ግንዛ ችግር ላይ መጣ በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባችና አሁንም አላስረገጥኩሽም ለማለት ነው ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛው ሳንሞክር አንቀርም እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም ይያለን መናናቅ ይሄ ነው መናናቅ በሌሎቹ